ማን ተገናኘ የሚለውን ጉዳይ አብረን የምናየው ይሆናል። የእንግሊዝን ቡድኖችን እንመልከታቸው በደረጃቸው ቅደም ተከተል ባለፈው ባጠናቀቁበት የደረጃ ቅደም ተከተል መሰረት ማለት ነው። አርሰናል ማን ያገኛል ነው። ከፖት 1 ከእያንዳንዱ ፖት እንግዲህ 2 ነው የሚያገኘው። ትናንት እንዳልናችሁ ከፖት 1 አርሰናል የተደለደለው ከሪያል ማድሪድ በሜዳው ጨዋታውን ያደርጋል፣ ኤምሬትስ ላይ ማለት ነው። እንደገና አርሰናል ከባየር ሙኒክ አዌይ ከሜዳ ውጭ የጨዋታ መርሃ ግብሩን የሚያከናውን ይሆናል። ከፖቱ አርሰናል ቦሩሲያ ዶርትመንድን በሜዳው ከሜዳ ውጭ ሪያል ቤትስን በሪያል ቤትስ 3 ጎል ተቆጥሮበት በፍሬንድሊ ጨዋታ መሸነፉ አይዘነጋም። በኤምሬትስ ካፕ ደግሞ በቦሩሲያ ዶርትመንድ አርሰናል ሽንፈትን ማስተናገዱ አይዘነጋምና ኤምሬትስ ካፕን በሜዳው ኤምሬትስ ላይ ቦሩሲያ ዶርትመንድ አርሰናል አሸንፎታል። ግን ሁለቱም በፕሪሲዝን ያገኛቸው ሁለቱም ቡድኖች በፖቱ ከአርሰናል ጋር ተደልድለዋል። ፖት 3 ላይ የፈረንሳዩ ሊል በሜዳው አርሰናል ይገጥማል። ከሜዳው ውጭ ደግሞ ናፖሊን ያስተናግዳል። ከዛ ውጭ ፖት 4 ወይም ፖት 4 ላይ ደካማ የሚባሉ ቡድኖች አሉበት ነው። በሜዳው ሳባህን ያገኛል። ከሜዳው ውጭ ስላቪያ ፕራግን የሚገጥም ይሆናል ማለት ነው። ማንቸስተር ሲቲ በጣም ድልድሉ ከባድ ነው እውነት ለመናገር ማለት ነው። ፖት 1 ሻምፒዮኑን ፓሪስ ሰን ዠርመንን የሻምፒዮንስ ሊግ ባለቤቱን ፓሪስ ሰን ዠርመንን ኢታር ላይ በሜዳው ይገጥማል። ከሜዳው ውጭ ይሄድና እንደገና ባርሴሎናን ይገጥማል። ፖት 2 ላይ በሜዳው ስፖርቲንግ ሊዝበንን ይገጥማል። ባለፈው ዓመት ስፖርቲንግ ሊዝበን ማንቸስተር ሲቲ ፈትኖት ነበር። ዘንድሮም ከስፖርቲንግ ሊዝበን ጋር ተገናኝቷል። ግን ልዩነቱ የባለፈው ሊዝበን ላይ የነበረ ነው፣ የአሁኑ ደግሞ ኢታር ላይ ነው። ሌላኛው ከሜዳ ውጭ ፖርቶ ነው። ሁለቱም የፖርቹጋል ክለቦች ናቸው በፖርቶ የተደለደሉት ከሲቲ ጋር። ፖት 3 ላይ በሜዳው ናፖሊን ይገጥማል የጣሊያኑን ክለብ። ከሜዳ ውጭ ደግሞ የጀርመኑን አርቢ ላይፕዚግን ያስተናግዳል። ፖት 4 ላይ በሜዳው የግሪኩን ኤኬ አቴንስ ከሜዳ ውጭ የፈረንሳይ ሎንስ ይገጥማል። ማንቸስተር ዩናይትድ በፖት 1 በሜዳው ኦልድ ትራፎርድ ላይ ባየር ሙኒክን ያስተናግዳል። ከሜዳ ውጭ አትሌቲኮ ማድሪድን ዋንዳ ሜትሮፖሊታኖ ላይ ይገጥማል። በነገራችን ላይ ይሄ የአውሮፓ ሻምፒዮንስ ሊግ ወይም አሁን ድልድል የወጣለት የአውሮፓ ሻምፒዮንስ ሊግ የዋንጫ ጨዋታ ወይም የፍጻሜው መርሃ ግብር የሚደረገው በአትሌቲኮ ማድሪድ ሜዳ ዋንዳ ሜትሮፖሊታኖ ላይ ነው። ውድድሩ ሲያበቃ የዋንጫ ተፋላሚዎቹ ዋንዳ ሜትሮፖሊታኖ ላይ ወይም በአትሌቲኮ ማድሪድ ሜዳ ነው የሚጫወቱት። ፖት 2 ላይ የማንቸስተር ዩናይትድ በሜዳው ሮማን ከሜዳ ውጭ ስፖርቲንግ ሊዝበንን። ፖት 3 በሜዳው አርቢ ላይፕዚግን ከሜዳ ውጭ ቪያሪያልን። ፖት 4 በሜዳው ሳባህን ከሜዳ ውጭ የፋብሬጋስን ቡድን ኮሞን ይገጥማል ማለት ነው። ሊቨርፑል በሜዳው በፖት 1 አትሌቲኮ ማድሪድን ከሜዳ ውጭ ኢንተር ሚላንን። ፖት 2 በሜዳው ፖርቶን ከሜዳ ውጭ ክላብ ብሩዥን። ፖት 3 ላይ በሜዳው ቪያሪያልን ከሜዳ ውጭ ፌነርባቼን። ፖት 4 በሜዳው ሎንስን የፈረንሳይ ክለብ ነው ከሜዳ ውጭ ላስክን የሚገጥም ይሆናል ማለት ነው። ቀጥሎ አስቶን ቪላ ነው። አስቶን ቪላ በሜዳው ፓሪስ ሰን ዠርመንን ከፖት 1 ከሜዳ ውጭ ፖት 1 ላይ ባርሴሎናን። ፖት 2 ላይ ወይም ቋት 2 ላይ በሜዳው ቦሩሲያ ዶርትመንድን ከሜዳ ውጭ ክለብ ብሩዥን። ፖት 3 ላይ በሜዳው ፌነርባቼን ከሜዳ ውጭ ጋላታ ሳራይን። ፖት 3 ላይ ሁለቱንም የቱርክ ክለቦችን ነው የሚገጥመው አስቶን ቪላ። በመጨረሻም ፖት 4 ላይ በሜዳው ቫይኪንግን የኖርዌይ ክለብ ነው ከሜዳ ውጭ ደግሞ ስላቪያ ፕራግን የሚገጥም ይሆናል። ድልድሉ ይሄ ነው። ማን ነው ጠንካራው ድልድል ነው ጥያቄው። እኔ ማንቸስተር ሲቲ ተፋላሚዎች ትንሽ ጠጠር ያሉ ይመስለኛል። ማንቸስተር ሲቲና አርሰናል ጠንከር ያለ ተጋጣሚ የያዙ ይመስለኛል። ያ ማለት የሌሎቹም ቀላል ነው እያልኩኝ አይደለም።